በፊት ክፍለ ሀገር ነበር ቤተሰቦቻችን የሚኖሩት። የኔ ቤተሰቦች በጣም ድሃ ነበሩ። የሱ ቤተሰቦች ደግሞ ሀብታም ነበሩ። ከዛ ገንዘብ ምናምን ሲያጡ ጥንቆላ ሰርተውባቸው የእነሱን ንብረት ወደኛ ንብረት እንዲሆን አደረጉ። ከዛ ቤተሰቦቻችን፣ ጎረቤቶቻችን፣ ጓደኞቻችን በሙሉ ይሄ ነገር ምንድነው ብለው ማጣራት ሲጀምሩ ያንን ሀገር ለቀን ወደዚህ መጣን። ከዛ በጣም ብዙ 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 ነገር ተብሏል። በእናንተ ምክንያት ነው ድሃ የሆኑት፣ አሰርተውባችሁ ነው ምናምን ምናምን በጣም ብዙ ነገር ሲባል አፋቸውን ለማዘጋት ብለው እኔን ነገሩኝ ማለት ነው። አላውቅም ነበር ከዚህ በፊት የሆነው ነገር። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እጅግ በጣም የገረመኝ የደነቀኝ አንዳንድ ጊዜ ሰዎችን ያስተምራሉ። በህይወት ገጠመኝ በጣም ብዙ ነገሮች ሰዎች በቀንም ይሁን በአመታትም ይሁን በቀን ውሏቸው በየትኛውም አጋጣሚ የሚገጥማቸውን አጋጣሚዎች እኔ አዳምጫቸው የተገረምኩባቸው የተደነቅኩባቸውን ነገሮች ሰውን ያስተምራል። ሌሎቹም እህቶቼ እንዲሁም ወንድሞቼ ይማሩበታል ብዬ ያልኩትን ነገር ከሌሎቹ ሚዲያ ባለሙያዎች እየተጋራሁኝ አቀርብላችኋለሁ ማለት ነው። በማለዳ ሚዲያ በባለፈው የቀረበውን አይታችሁታል። ዛሬ ደግሞ በንጉስ ሚዲያ የቀረበውን እነግራችኋለሁ ማለት ነው። እንደዚህ ነው ታሪኩ። ታሪኩ በጣም አሳዛኝና ልብ ሰባሪ ነው። በነገራችን ላይ በሀገራችን በኢትዮጵያ ላይ ያለ እጅጉን በጣም በተለይ ደግሞ በክፍለ ሀገር አካባቢ እጅግ በጣም የተለመደ የባዕድ አምልኮ እንደዚህ አይነት ሰዎችን ራቆት የሚያስቀር ዘዴ ይሄንን ያየሁበት ስለሆነ እናንተም እግረ መንገዳችሁን ትማሩበታላችሁ። ነገሩ እንደዚህ ነው ሲጀምር ማለት ነው። ይቺ ልጅ የምታዩት ልጅ እናትና አባቷ ናቸው። የዚህ ታሪክ ባለቤት መጀመሪያውኑ ማለት ነው። እናትና አባቷ የዚች እናትና አባት እድገታቸው ኑሯቸው የነበረ ገጠር ክፍለ ከተማ ውስጥ ነበረ። ክፍለ ሀገር ማለት ነው። ክፍለ ሀገር ላይ ሲኖሩ ሶስት ጓደኛሞች ወንዶች ናቸው። ሶስቱም ጓደኛሞች ናቸው። ሶስቱም ጓደኛሞች ጊዜያቸው ለትዳር ደረሰና ይታጫሉ። ሴቶችን ያጫሉ ማለት ነው። ሴቶችን አጭተው ሶስቱም ጓደኛሞች የየራሳቸውን ኑሮ ትዳር ይመሰርታሉ። አንደኛው ባለትዳር ግን አንደኛው ጓደኛቸው ከመካከላቸው ያለው ግን በጣም ሀብት ያለው ያኔ ደህና ኑሮ የሚኖር አርሶ ማደር ይችላል፣ ቤተሰቡን ማስተዳደር ይችላል እና ጥሩ ኑሮ ይኖራል። እና እነዚህኛዎቹ ሁለቱ ጓደኛዎቹ ድህነት ያለባቸው ናቸው። ያገቧቸውንም በደንብ ማስተዳደር የማይችሉ በመሆናቸው ምክንያት ቅናት ያድርባቸዋል። እነዚህ ሁለት ጓደኛሞች ቅናት አደረባቸው። ለየትኛው ጓደኛቸው ነው የቅናት ያደረባቸው? ለአንደኛው ሶስቱ ነው ያገቡት መካከል አንደኛው ጓደኛቸው ላይ ቅናት አደረባቸው። እነዚህ ሁለት ሰዎች የቀኑበትን ቅናት ምን ማድረግ አለብን ብለው ሲያስቡ ገንዘብ ስጠን፣ የምናርስበት ስጠን አይደለም ብለው የጠየቁት ያለውን ባለሀብቱን ጓደኛቸውን ማለት ነው። ምን ማድረግ ነው ያለብን ብለው አሰቡ። ወደ ጠንቋይ ቤት መሄድ። ጠንቋይ ቤት ሂደው ምንድነው ማድረግ ያለባቸው? አባብዬ እባክህን የእሱን ንብረት ወደ እኛ ዙርልን ብለው ነው የጠየቁ የነበረ። እሱም ደግሞ አባብዬም ደግሞ የሚባለው ሰውየው ጠንቋዩም ለዚች ልጅ ቤተሰብ እና ለዚች ልጅ ቤተሰብ እና እንደገናም ደግሞ ለዛኛው ጓደኛው ለሁለቱ ድሃ ለሆኑት ጓደኞቹ የዛን ሰውዬ ሀብታሙን ጓደኛቸውን ንብረት ወደ እሱ እንዲዞር አደረጉት። ቀስ በቀስ የዛ የሀብታሙ ንብረት በሙሉ ወደ እነዚህ ጓደኛሞች ወደ ሁለቱ ጓደኛሞች ንብረታቸው ይመጣ ጀመረ። ያ እንግዲህ ጓደኛቸው ነው የነበረው። እሱ በሀብት ስለበለጣቸው ንብረት ስላለው ማስተዳደር አቅም ስላለው ብቻ የእሱን ንብረት በመመኘታቸው ወደ እሱ እንዲመጣ አደረጉትና በጥንቆላ መንፈስ ወደ እሱ እንዲመጣ አደረጉት። ወደ እነሱ ከመጣ በኋላ ይሄ ሰውዬ እየተራቆተ ይመጣል ማለት ነው። ንብረቱን ቀስ በቀስ እያጣ ይመጣል። እነዚህ ባለ ሁለት ቅናተኛ ጓደኛሞች የእሱን ንብረት ሙሉ በሙሉ ወሰዱት ማለት ነው። ከዛ በኋላ የተፈጠረው እንዴት ነው? ምንድነው የተፈጠረው ብትሉ በጣም እጅግ በጣም ያሳዝናል፣ ያሳፍራል። አንድ ኢትዮጵያዊ ከሚባል ሰው አይደለም በጣም ክፉ ነው ከምንለው ሰይጣን ራሱ ዲያብሎስ ይሄ ነገር አይጠበቅም። ማድረግ የሌለብን በጣም ብዙ እጅግ በጣም ብዙ ነገሮች ቀፋፊ ነገሮች ተፈጥረዋል ማለት ነው። በጣም ነው የሚያስጠላ። ሌሎቻችሁ ትማሩበታላችሁ ወይም ደግሞ በዚህ ህይወት ታሪክ ላይ
እናንተም ደግሞ ደርሶባችሁ ሊሆን ይችላል በቤተሰቦቻችሁ በዘመዶቻችሁ እንዲሁም ደግሞ ሌሎች በምታውቋቸው አፈታሪክም ቢሆን ሰምተን የምናውቃቸው በጣም ብዙ እጅግ በጣም ብዙ ነገሮች አሉና ከእንደዚህ ምትሃታዊ ስራና እንደዚህ አይነት ነገር በጣም በጥንቆላ በባዕድ አምልኮ ውስጥ የተዘፈቁ ማህበረሰቦች በጣም አሉ። የራሳቸውን ብቻ የሚያግበሰብሱ ስለ ሰው ኑሮ ስለ ሰው ህይወት ስለ ሰው ትዳር ስለ ሰው ምንም ነገር የማይጨንቃቸው የማያስቡ የሰውን የትምህርት እድል ወደ ልጆቻቸው የሚጎትቱ የሰውን ቤት ኑሮ ደምቆ ሙቆ ሲያዩ የእነሱን ቆሻሻ ህይወታቸውን ወደ እነሱ አስረክበው የእነዛኛዎቹን ወደ ራሳቸው የሚያመልሱ ሰዎች በጣም ብዙዎች ናቸው። እና እነዚህን ሰዎች ልናወግዛቸው ይገባል። እጅግ በጣም እጅግ በጣም በህይወታችን ላይ ዛሬ እንሙት ነገ እንሙት የማናውቀውን ክፉ ሀሳብና የኃጢአት ስራ በውስጣችን ላይ ልናነግሰው አይገባም። መልካም ሰርተን ጥሩ ሰርተን ልናልፍበት ነው የሚገባው። ከዛ መጥተው ከነገሩኝ በኋላ እኔም ከዚያን እኔንን ከመሰለ አይነት ኑሮ መላቀቅ ስለማልፈልግ ሳልወድ በግዴ ተስማማሁ ከቤተሰቦቼ ጋር ማለት። ከዚህ ታሪክ ላይ በጣም ደግሞ ያሳዘነኝና በጣም ያስከፋኝ ነገር የዛን ንብረታቸውን መውሰዳቸው ሳያንስ በድጋሚ ንብረታቸውን አፍርተው በዚህ ልጅ ወልደዋልና ያው እድሜያቸው እየገፋ ሲመጣ አሁን አንዳቸው ከሁለቱ ጓደኛሞች አንዱ ተጸጽቶ ነው ይሄንን ታሪክ ያው ተናገረ ማለት ነው። ተጸጽቻለሁኝ ትናንትና ያደረግነው ነገር ትክክል አይደለም የኔስ ቤት የኔ ህይወት የኔ ልጆች ቢሆኑስ እንደዚህ የተደረገባቸው ብዬ ጸጽቶኝ ነው ብሎ አንድ ሐሙስ ናት የቀረችኝ ልሞት ትንሽ ቀን የቀረኝና እንዴት ይሄን ነገር የሰራሁት ነገር አሳሰበኝ አሳዘነኝ ብለው ነው ታሪኩን ወደ ሚዲያ ይዘውት የመጡት ማለት ነው ባለታሪኩ። እና ዛሬ የነዛን ቤት ብልሽሽት አድርገው ህይወታቸውን አጨልመው ህይወታቸውን ሲኦል አድርገው ከጨረሱ በኋላ ልጆችን ማለትም ንብረቱን ሙጥጥ አድርገው የወሰዱበትን ባለታሪክንና ይሄኛው ሁለት ቅናተኛ ጓደኛሞቹን ንብረቱን የወሰዱባቸው የእነሱን ንብረት የገለብጠው ወደ እነሱ ያደረጉባቸው ከሁለቱ አንዱ የዚህኛው ልጅ ናት። እቺ ልጅ የአንደኛው ልጅ ናት። በቅናት ልብ ከተነሳስቶ ንብረታቸውን የዛን አንድ ጓደኛቸውን ንብረት የወሰዱ ልጅ የዚች እቺ ልጅ ናት። እቺ ልጅ እና የዛን ልጅ አባት ነው በአንድ ላይ ልጆች የወለዷቸውን ልጆች በአንድ ላይ አድርገው እንዲኖሩ ያደረጓቸው በምንድነው? በመስተፋቅር ነው። በመስተፋቅር ማለት ነው። በመስተፋቅር አንድ ላይ አብረው እንዲኖሩ አደረጉና አሁንም አፋቸው እንዲዘጋ እነዛ አሁንም በድህነት ውስጥ ያሉ ቤተሰቦቹን እነዛ ቤተሰቦች አሁንም በቅናት ልጃችን የኔ ልጅ ያንተን ልጅ አግብታ ትኖራለች እንዲሁም ደግሞ የታችነት የበታችነት እንዲሰማው ያ ልጃቸው በጣም ሀብታም የነበሩት ቤተሰብ የወለዱት ልጅ አላቸውና እሱ ልጃቸው ዛሬ አዲስ አበባ ላይ እንደሚኖርና ይቺ ልጅ ደግሞ ሄዳ አዲስ አበባ ላይ መስተፋቅር እንድታሰራበት ነው የተደረገው ማለት ነው። እንደምንም ብላ በእጇ እንዲገባና ከሷ ስር እያለ እንዲኖር ነው የተደረገው ማለት ነው። ይሄ ማለት ደግሞ የሚሰራበት ሆቴል ላይ ድረስ ማናጀር ነው። ትምህርት ተምሯል፣ ዩኒቨርሲቲ ተምሯል። በጣም ማናጀር ነው። የሆቴል ትልቅ ሆቴል ማናጀር ነው። እንዲሁም ደግሞ የሚገርም መኪና የሚነዳ በጣም ጥሩ ህይወት ላይ የነበረን ሰው ዝቅ አድርጋ አውርዳ ወፍጮ ቤት ውስጥ ሰራተኛ እንዲሆንና ተቀጥሮ እንዲሰራ ወፍጮ ቤት ስራ ሰራተኛ ነው ብለን ማለት ማጥላላታችን ሳይሆን ወፍጮ ቤት ስራ አይደለም ማለት አይደለም። ተሰርቶ ብዙ ቤተሰብ የሚተዳደርበት ነው። ግን ወደ ወፍጮ ቤት ስራ እንዲሰራ ከዛ ማዕረግ አውርዳ እታች እንዲሰራ አደረገችው በመስተፋቅር አፍዝዛ ማለት ነው። አፉን ዝጋ ተብሎ ቤተሰቦቹ እሱም ያለበትን ህይወት ተመልከቱት። በጓደኞቹ ቅናት የተነሳ በቤተሰቦቹ ላይ የተፈጸመ ግፍ ለልጁ ተርፎ ልጁ ዛሬ በአሁኑ ሰዓት ላይ ወፍጮ ቤት ውስጥ ተሸካሚ ሆኖ ይሄ ጋዜጠኛ ሲደውልለት ንጉስ ሲደውልለት ማለት ነው በቆሎ ፈልገህ ነው ጤፍ ያዘዝከው ነህ እያለ ነበረ ሲለው ነበረ። ይሄንን ጉድ በፓርት 2 ላይ ያጋለጠው እንዴት አድርጎ ተጋለጠ የሚለውን ነገር ደግሞ አቀርብላችኋለሁ። እጅጉን በጣም ነው ልብ የሚሰብረው። በእውነት በጣም ነው የሚያመው። እችም ልጅ ደግሞ ይሄን የመሰለ ኑሮዬን ቤተሰቦቼ ሲነግሩኝ መጀመሪያ በጣም ድህነት ውስጥ የነበረው ቤተሰቦቼ አሁን ይሄንን ሀብት የሰዎችን ሀብት ገልብጠን ተጠቅመናልና ይሄንን ነገር ልታቂ ይገባል ብለው ሲሉኝ ከሞቀ ኑሮ ወደዛ ኑሮ መሄድ ስላልፈለኩኝ ቤተሰቦችን ተስማምቻለሁ። ግደይ ካሉኝ ይገላለሁ ሰው
ቤተሰቦች ያሉትን ነገር ሁሉ አደርጋለሁ ስትል ነበር የተናገረችው። በጣም ነው የሚያሳፍረው። ከምር ነው የምላችሁ። ቤተሰብ አድርጉ የሚለንን የትኛውን ነው ትክክለኛ? የትኛው ነው ቤተሰብ ትክክል ነገር ሊናገር የሚችለው? የትኛውን ነው የቤተሰቡን ቃል ማክበር ያለብን የሚለውን ነገር መወሰን አለብን። እኛ ልጆች ካደጉ በኋላ መወሰን አለባቸው። ቤተሰብ ሁልጊዜ ትክክል ነው እያለ ለልጆቹ መናገር ያለበት መናገር የሌለበት ነገር አለ። ልጆቹም ደግሞ በአንጻራዊ ሁኔታ ቤተሰቤ የተናገረኝ ነገር ይሄ ትክክል ነው ትክክል አይደለም ብሎ መገምገም ማየት እንዳለበት ያሳያል። እዚች ልጅ ላይ ያለ ነገር ማለት ነው። እሱን አግባብቼ አይወደኝም ነበር፣ ያውቅ ነበር ቤተሰቦቹ ምናምን አይፈልገኝም ነበር። ለምን ሊያናግረኝ አጠገቤ እንኳን መቆም በአጠገቤ እንኳን ማለፍ የማይፈልግ አይነት ሰው ነበረ። ከቤተሰቦቼ ጋር ተማክሬ እነሱ እኔን አማክረው መስተፋቅር አሰርተንበት እንትን አለን። እኔን እንዲያፈቅረኝና እንዲያገባኝ አደረግን። ይኸውልሽ አሁንም ቢሆን ያልገባኝ ነገር ቢኖር እሱ አንቺን ማግባቱ ለእናንተ ቤተሰብ ምንድን ነው የሚያመጣላችሁ ጥቅም? ምንድን ነው የሚያስገኝላችሁ ውስጥ ጥቅም የሚለውን ነገር ንገሪኝ እስቲ። ዝም እንዲሉ ነው በቃ። እሱ እኔን ዝም እንዲሉ ማለት ቤተሰቦቻችን እንዲረጋጉ፣ ሁሉም ሰው አፉን እንዲይዝ ነበር የታሰበው። ግን እና ለውጥ እያመጡ መጡ እነሱ የእነሱ ቤተሰቦች በልጁ ምክንያት ለውጥ እያመጡ መጡ። ማለት ትንሽ ገንዘብ እየኖራቸው ምናምን ሲመጣ የኔ ቤተሰቦች አልፈለጉም ነበረ እንዲለወጡ። ከዛ በዛ ምክንያት ያለበት ድረስ ፈልገው መስተፋቅር አሰርተንበት ከኔ ጋር ተስማምቶ እንዲኖር ተደረገ ማለት ነው። የእነሱ ገንዘብ ማምጣት የእነሱ ሀብት ማካበት እናንተ ላይ የሚያመጣባችሁ ነገር ምንድን ነው? ይሄን ያህል ከእነሱ ጋር እንደዚህ አይነት ሰጣ ገባ ውስጥ እንድገቡ ያደረጋችሁ ነገር ምንድን ነው? እሱን እኔ እንጃ። ቤተሰቦቿ በእነሱ መሀል ምን እንዳለ ምንም የማውቀው ነገር የለም። በቃ ይሄንን ነገር ነው እኔ የማውቀው። አንቺ እኮ ማለት አሁን ላይ ትልቅ ሴት ነሽ እኮ አግብተሽ። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ የፍቅር ያሸንፋል ቤተሰብ በመሆናችሁ ካልቀረ እስኪ ፈታ ዘና ወደሚያደርገው ወደ ፍቅር ወደሚሸተው ቦታ ደግሞ ልውሰዳችሁ ማለት ነው። አልዓዛርና እንግዲህ ይችን ቆንጅዬ ልጅ ማን ትባል? ስሟን ማን እንበላት? ትንሱ ትባላለች። ትንሱ በጣም ቆንጅዬ ልጅና ጸባየኛ አመለሰናይ ከሚባሉት አንዷ ስትሆን አሁን ደግሞ አልዓዛር በዚች ልጅ ፍቅር ክንፍ ብሏል ማለት ነው። የእውነት ነው እምባ ሲያወጣ ያየሁት ድራማ አይመስለኝም መቼም። እና እንዴት ነው አለቃቀሱ ላይ በጣም ተመችቶኛል ማለት ነው። ታውቃላችሁ ከውስጥ የሚመነጭ ፍቅር እንዴት እንደሚያስነባ የደረሰበት ብቻ ነው የሚያውቀው ማለት ነው። ለማንኛውም ተመችቶኛል። በዚህ አጋጣሚ እናቱን ሳላደንቅ አላልፍም። የአልዓዛርን እናት ሳላደንቅ አላልፍም። ባለፈው ድብርት ውስጥ ነበረ በመጀመሪያ ጓደኛው ምክንያት ማለት ነው። በአሁኑ ሰዓት ላይ ደግሞ እንግዲህ እግዚአብሔር እውነት ካደረገላቸው በእርግጥ ሚዲያ ላይ የወጣ ሁሉ የተቃቀፈ የተሳሳመ የተላቀሰ ሁሉ እውነት ነው ብዬ አላምንም። አንዳንዶቹ ሰርተው ሲጨርሱ ድራማ ነበረ ስለሚሉ፣ ይቺ ግን እውነተኛ ለትዳር የምትሆነው ሚስት ትመስለኛለች። እውነት ያድርግልህ ብያለሁ። እውነት ብትሆንለት ደስ ይለኛል ማለት ነው። እውነተኛ ፍቅር አለ። ግን በነገራችን ላይ የእሷ ፍቃድ አልታከለበትም። ፍቅር አይደለም ይሄ ጓደኝነት ነው። ገና ያኔ እንዴት ነው የሚባል ቤተሰብን አላስፈቀደም፣ ቤተሰብን አልጠየቀም። ይሄ ባህላችንም አይደለም። ዝም ብለን ብቻ ሄደን ስለተጠመጠምን ሚስቴ ትሆናለች ብሎ ማሰብ ይከብዳል። ወይም ደግሞ ወንዱም ሄዶ እሷ ጋር ስለመጣ ወይም ደግሞ ወንዱ በተለየ አካሄድ ስላያት ባሏ ይሆናል ማለት አይደለም። እዚህ ጋር አሁን ትንሱ የተሳሳተው ነገር አለ። ትንሳኤ ትክክል ናት። አልዓዛር የተሳሳተው ነገር አለ። ምንድን ነው አልዓዛር የተሳሳተው? በጣም አቅርበዋለች። የእሷን ስሜት ምን እንደሆነ የምታስበው ውስጧ ምን እንዳለስ አልጠየቃትም። ቀጥታ ወደ ፍቅር ነው ብቻ የሄደው። ራስ ወዳድ ነሽ እያለ እየደጋገማት ነበረ እና ራስ ወዳድ አይደለችም። ራስ ወዳድ አንተ ነህ። ምክንያቱም አንተ ለምን ራስ ወዳድ እንደሆንክ ታውቃለህ? የእሷን ስሜት ሳታዳምጥ የራስህን ስሜት ብቻ አዳምጠህ ስለመጣህ ራስ ወዳድ የሚያስብለው አንተን ነው ማለት ነው። እሷ የቤተሰብ ኃላፊነት ያለባት ቤተሰቤን ማስተዳድር እኔ ነኝ፣
ሀላፊነት አለብኝ። እንደዛም ደግሞ ሆኖ ደግሞ ተማሪ ነኝ። በቤተሰብ ሀላፊነት ውስጥ ነው ያለሁት። ያኔ በቤተሰብም ቁጥጥርም ሀላፊነትም ውስጥ እንዳለች እየነገረችው ግዴታ ፍቅሬን ተቀበይ ብሎ መባል የለባትም አንዲት ሴት ልጅ ማለት ነው። ምክንያቱም የራሷ ጊዜ፣ የራሷ ፕሮግራም፣ የራሷ ሁኔታ ስላለ ስላቀረበች እንደ ራስህ አድርጋ የቀረበችበት መንገድ አንተን ትሪት ለማድረግ የቀረበችበት መንገድ ይመስለኛል አንተን በጣም ጥልቅ የሆነ ፍቅር ውስጥና ስሜት ውስጥ የከተተህና ደስ ይላል። ፍቅር የሚጠላ ነገር አይደለም። እጅግ በጣም ነው ደስ የሚለው። ለሁላችን እንደዚህ አይነት ደስ የሚል እንዳንተ አይነት ቀና ልብ ያለው ፍቅረኛ ይስጠን ማለት ነው። ሴቶችዬ አሜን በሉ፣ ከታች ያላችሁ አሜን እያላችሁ ማለት ነው። ደግሞ እንዳትቀኑ እና ትንሱና አልዓዛር እውነት ያድርግላችሁ ብያለሁ። ግን ቸኩለህባታል። በጣም መረጋጋት አለባችሁ። ወራቶች ያስፈልጋሉ፣ አመታቶች ያስፈልጋሉ። ምንድን ነው በችኮላ ፍቅር ሲገነባ ይፈርሳል። መቸኮል የለበትም ብዬ ነው ማምነው እና ከችኮላ ይልቅ የተረጋጋ ነገር ስታደርጉ በጣም አሪፍ ነው። እኛንም ያስተምራል፣ ሌሎችንም ያስተምራል። ችኩል ያለ ነገር ግን ሌላውም ሰው እንዴ እነሱን አታዩም እንዴ ትናንትና ተዋውቀው ዛሬ ተጋቡ ስለሚባል በችኮላ እንዳይወሰን፣ ለእኛም ደግሞ ለእህቶቻችሁ ዘኑልን፣ ለእኛም እያዘናችሁልን ማለት ነው። ለተመልካችም እያዘናችሁ እና እንደዛ ላችኋለሁ። በጣም ነው የተመቻችሁኝ። ከምር ተደጋግሜ ነበር ቪዲዮአችሁን ማየው፣ ተመችተውኛል ማለት ነው። እናንተም እየገባችሁ አልዓዛርና ትንሱን እያያችሁ ዘና ፈታ በሉ። ፍቅርን ከነሱ እንማራለን ማለት ነው። የአልዓዛርን እናት በዚህ አጋጣሚ 100% አድናቂዋ ነኝ። በጣም ምርጥ ደግሞ እናትም አትመስልም፣ ወጣት እህቱ ነው የምትመስለው ማለት ነው። በጣም የተረጋጋች ስሜቱን ያወቀች የልጆችን ስሜት ገብቷቸዋል። ወላጆች የልጆችን ስሜት እንዴት ማዳመጥ እንዳለባቸው ልክ እንደዛ አይነት ባህሪ ያላት እናት ናትና እናቶች ሁላቸውም እንደዚህ ነው መሆን ያለባቸው። ልጆቻቸው ምንድን ነው የሚፈልጉት? ልጆቻቸው ድብርት ውስጥ ሲገቡ ምንድን ነው የሚያስፈልጋቸው? እንዴት አድርገን ትሪት እናድርጋቸው የሚለውን ነገር ማየት ያለበት ወላጅ ስለሆነ በዚህ አጋጣሚ ምርጥ እናት እንደሆነች ያሳየች እናት ናት ማለት ነው። 100% 100 ተሰጧታል ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ውድድ አደርጋችኋለሁ። ሁላችሁንም አመሰግናለሁ። አብራችሁኝ ለቆያችሁ ክበሩልኝ። ሀሳብ አስተያየታችሁን በመጀመሪያው ቪዲዮ ላይ ባለው ነገር ግን መጀመሪያ ላይ ባነሳሁት ርዕሰ ሀሳብ ላይ ሁላችሁም አስተያየት እንድትሰጡበት እፈልጋለሁ። ምቀኛ፣ ክፉ፣ ሸረኛ ከሀገራችን እልም ብሎ ይጥፋ። ከምሬ ነው የምላችሁ። እንዴ በጣም የሚያስጠላ ህይወት ታሪክ ያላቸው በጣም ብዙ ሰዎች ስላሉ እንደዚህ አይነት ታሪክ የምንሰራ ሰዎች ቢቀርብን ብናቋርጥ ይሻላል ነው የምላችሁ። ወዳችኋለሁ።